በሀገራችን በንጹህ መጠጥ ውሃ ፍላጎትን ከማርካት አንጻር በተለይ የከርሰ ምድር ውሃ ወደ 90% የሚሆነውን እንደምንጠቀምበት ይገለጻል። ታዲያ ይህንን ሀብት በአንድም በሌላም መንገድ የማበልጸግ ስራዎች አሁን ላይ እንደ ሀገር እየተከወኑ ነው የሚገኙት። ሰላም ጤና ይስጥልን፣ እንዴት አላችሁ ውድ ተመልካቾቻችን? ሳምንታዊ የውሃችን መሰናዶ ተጀምሯል። በዛሬ የሳምንታዊ የውሃችን መሰናዶ ቅድም በመግቢያ ያነሳሁት የከርሰ ምድር ውሃን የማበልጸግ ስራዎችን በስፋት እያነሳን ቆይታ እናደርጋለን። በተለይ ሀገራችን ይህንን ሀብት ከመጠቀም አንጻር ምን ያክል ርቀት ሄዳለች፣ በቀጣይስ ምን ልትሰራበት ይገባል የሚሉ ጉዳዮችን ዛሬ በቆይታችን እያነሳን እንግዲህ አብረናችሁ እንዘልቃለን ማለት ነው። እናንተም እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እንጋብዛለን። ለዚህም አንድ እንግዳ ጋብዤላችኋለሁ። እንግዳችን ዶክተር ከበደ ገርባ ይባላሉ። እንግዲህ ከ30 ዓመት በላይ ከባለሙያነት እስከ አመራርነት በዚሁ በመጠጥ ውሃው ዘርፍ ላይ ቆይታ አድርገዋል። በአሁኑ ወቅትም የምስራቅ አፍሪካ ዘላቂ የከርሰ ምድር ውሃ ልማት ፕሮጀክት አስተባባሪና አማካሪ ሆነው እያገለገሉ ነው የሚገኙት። ከእሳቸው ጋር ቆይታ እናደርጋለን። አብራችሁን ቆዩ። ዶክተር ስለ ጊዜዎት ከልብ አመሰግናለሁ። አመሰግናለሁ። ጥያቄዎች እንጀምራለሁ። እንግዲህ በቀዳሚነት ማንሳት የፈለግኩት ይሄ የከርሰ ምድር ውሃ ስንል ምን ማለታችን ነው? ከሌላው የውሃ ሀብት በምንስ ይለያል? የውሃ ሀብት እንግዲህ መገኛው ሁለት ቦታ ነው በዋናነት። አንደኛ በገጸ ምድር ላይ እንደ ወንዞች፣ ሐይቆች፣ ኩሬዎች እንደዚህ የመሳሰሉት ያጠቃልላል። ሁለተኛው የውሃ ሀብት መገኛ የከርሰ ምድር ውሃ ነው እና የከርሰ ምድር ውሃ ሀብት ስንል በመሬት ውስጥ በተለያዩ አለቶች ውስጥ ተከማችተው የሚገኝ ከዚያ በምንጭ አማካኝነት በተፈጥሮ ወይንም ደግሞ ሰዎች ጉድጓድ ቆፍረው ለጠቀሜታ የሚያውሉት የውሃ ሀብት ማለታችን ነው እና የከርሰ ምድር ውሃ ሀብት ማለት በመሬታችን አካል ውስጥ የሚገኝ በአይን የማናየው ውሃ ሀብት ክፍል ነው ማለት ነው። ልክ ነው ዶክተር። እንግዲህ ሀብቱ በተለይ በቴክኖሎጂም እንደዚሁም ሀብት በመጠቀም ሂደት ውስጥ እጅግ በጣም አዋጩ እንደሆነ ይነገራል እና ከዚህ አንጻር እንዴት እንመዝነዋለን ይህንን የከርሰ ምድር ሀብት? የከርሰ ምድር ውሃ ሀብት እንግዲህ ከአንዱ መለያው የገጸ ምድር ውሃ ሀብት ለምሳሌ በወንዞች፣ በኩሬዎች እና በሐይቆች እንደዚህ በተወሰነ ቦታ የሚገኝ ነው። የከርሰ ምድር ውሃ ሀብት ግን ከስርጭት አኳያ ሰፊ አካባቢን የሚሸፍን በብዙ ቦታዎች ቆፍረን ልናገኝ የምንችል ነው። ኦፍኮርስ ሁሉም ቦታም ባይሆን ግን አብዛኛው ቦታ የሚገኝ ነው ማለት ነው። ይሄ የውሃ ሀብት ቅድም እንደገለጽኩት መገኛው አለት ውስጥ ነው። መጀመሪያ ዝናብ ይዘንባል። ዝናብ በሚዘንብበት ጊዜ የተወሰነው በመሬት ላይ በጎርፍ አማካኝነት ይሄዳል። ቀሪው ደግሞ በመጀመሪያ አፈር ውስጥ ከዚያ እያለ ወደታች ወደ አለት ይሰርጋል ማለት ነው እና በእነዚህ ውስጥ በሚያልፍበት ጊዜ የተለያዩ ተፈጥሯዊ የማጣራት ስራዎች ይካሄዱበታል ማለት ነው። ስለዚህ የከርሰ ምድር ውሃ ሀብት ለፍጆታ ምቹነቱ አንደኛ በተፈጥሮ የተጣራ ነው ብዙውን ጊዜ ምናልባት መሬት ውስጥ የተበከለ ካልሆነ በስተቀር። ሁለተኛ ብዙ አካባቢዎች ላይ የሚገኝ የውሃ ሀብት ነው። ስለዚህ ለምሳሌ ወንዞችን ለመጠጥ ውሃ ለማዋል ብንፈልግ የተለያዩ የማጣራት ስራዎች ይጠይቁናል። ስለዚህ ወጪው ከፍተኛ ነው ማለት ነው። የከርሰ ምድር ውሃ ሀብት ግን በተፈጥሮ የተጣራ ስለሆነ ብዙ የማጣራት ስራ አይጠይቅም ማለት ነው እና ዋና ወጪው ጉድጓድ መቆፈር፣ እንደየጥልቀቱ ደግሞ ፓምፖችን አስገብተን ያንን ወደ ውጭ የማውጣት ስራ ነው ማለት ነው። አንዳንዴ በተፈጥሮ በምንጭ አሁን ለምሳሌ ምንጭ የምንለው ውሃ የከርሰ ምድር ውሃ ሀብት በራሱ ግፊት ወደ ውጭ የሚወጣበት ቦታ ነው ማለት ነው እና አንዳንዴ በምንጭ አማካኝነት በተፈጥሮ እናገኛለን። ብዙ ጊዜ ደግሞ ጉድጓድ ቆፍረን ጉድጓዶች ውስጥ ፓምፕ አስገብተን ወደ ውጭ በማውጣት ለማንኛውም አገልግሎት ማዋል እንችላለን ማለት ነው እና ጠቀሜታነቱ እንግዲህ በተፈጥሮ ንጹህ ነው። አንዳንዴ ጨዋማ ሊሆን ይችላል እንደየአፈሩ እንደየአለቱ ሁኔታ። ለምሳሌ አሁን በስምጥ ሸለቆ ውስጥ ያሉ የውሃ ሀብቶቻችን ብዙውን ጊዜ
በፍሎራይድ የተበከሉ ናቸው። እነዚያ ማጣራት ይፈልጋሉ። በተረፈ ግን ብዙ ቦታ የምናገኘው የከርሰ ምድር የውሃ ሀብት በቀጥታ ለመጠጥ፣ ለመስኖ፣ ለማንኛውም አገልግሎት ማዋል የምንችለው ነው ማለት ነው። ስለዚህ ጥቅሙ ብዙ ቦታ መገኘቱ፣ ሁለተኛ ያለ ብዙ ማጣራት አገልግሎት ላይ ማዋል መቻላችን፣ ሶስተኛ ደግሞ ለምሳሌ በድርቅ ጊዜ ወንዞች ይደርቃሉ፣ ኩሬዎችም ሊደርቁ ይችላሉ። የከርሰ ምድር ውሃ ሀብት ግን ድርቅን የመቋቋም አቅም አላቸው ማለት ነው። ክምችቱ በመሬት ውስጥ ስለሆነ በቀላሉ የሚተን አይደለም። እንደየ የውሃ ሀብቱ መጠን ግን አንዳንድ ቦታ በጣም ከፍተኛ ሊሆን ይችላል። ለብዙ ዘመናት ለሚሊዮን ዓመታት የተከማቸ ሊሆን ይችላል። ስለዚህ ድርቅን የመቋቋም አቅሙ ከፍተኛ ነው ማለት ነው ከሌላው የገጸ ምድር ውሃ ሀብት ጋር ስናነጻጽረው። ስለዚህ እነዚህ የከርሰ ምድር ውሃ ሀብት ጠቀሜታዎች ናቸው። ታዲያ ይህ በብዙ መልኩ የሚገለጽ ጠቀሜታን የሚሰጠው የከርሰ ምድር ውሃን ሀገራችን እንዴት ለልማታው ተጠቀመችበት? አንደኛ ሀገራችን ምን ያህል ነው ያላት የገጸ ምድር ውሃ ሀብት የሚለውን መለየት ያስፈልጋል። በዚያ ልክ እንግዲህ ያለው የገጸ ምድር ውሃ ሀብታችን በትክክል ከተለየ በኋላ በሀብቱ መጠን ለተለያዩ አገልግሎቶች ልናውል ይገባል ማለት ነው። ስለዚህ ሀብቱን የመለየት ጥረቶች እየተደረጉ ነው ያሉት። እንግዲህ አንድ መታወቅ ያለበት የገጸ ምድርም ሆነ የከርሰ ምድር ውሃ ሀብት አላቂ ነው ማለት በአግባቡ ካልጠበቅን፣ ካልተንከባከብን ሊበከል ይችላል። መጠኑ ውስን ነው። ኦፍኮርስ የከርሰ ምድር ውሃ ሀብት ታዳሽ ሀብት ነው። አብዛኛው ማለት በየአመቱ ዝናብ ሲዘንብ የወሰነውን ያህል የመተካት እድል አለው። ስለዚህ በአግባቡ ምን ያህል መጠቀም እንደምንችል መጀመሪያ ምን ያህል ሀብት እንዳለን፣ ሁለተኛ በየአመቱ የሚተካው የከርሰ ምድር ውሃ ሀብት መጠን ምን ያህል እንደሆነ ያንን ታዳሽ ኃይል በአግባቡ የመጠቀምና ከብክለት የመከላከል ስራዎች መስራት ያስፈልጋል ማለት ነው። የውሃና ኤነርጂ ማለት ሚኒስቴር መስሪያ ቤታችን በዚህ ሰፊ ስራ እየሰራ ነው ያለው በአሁኑ ጊዜ። እንግዲህ ወደፊት ያንን መሰረት አድርገን አጠቃቀማችንን የምናሻሽልበት፣ ለከርሰ ምድር ለውሃ ሀብቱ ደግሞ መደረግ ያለበትን እንክብካቤና ጥበቃ የምናሻሽልበት ሁኔታ ይፈጠራል ማለት ነው። እንግዲህ ይህ ሀብት በአንድም በሌላ መንገድ ልየታን ይፈልጋል። ከዛም ባሻገር ደግሞ የተለያዩ ቴክኖሎጂዎችን መጠቀምና የበለጠ ማሳደግ ይጠበቃልና ከዚህ አንጻር አሁን የምንገኝበት ቁመና እንደ ሀገር ምን ይመስላል? በተለይ እናንተ ይዛችሁት የተነሳችሁትም የዚህ የምስራቅ አፍሪካ የዘላቂ የከርሰ ምድር ውሃ ሀብት አጠቃቀም ፕሮጀክትስ እዚህ ላይ ምን እየሰራ ነው የሚገኘው? ቴክኖሎጂ እየተሻሻለ ሲሄድ ስለ አካባቢው ማንኛውም ሰው ስለ አካባቢው ያለው እውቀት እየተሻሻለ አብሮ ይመጣል ማለት ነው። በአሁን ጊዜ የውሃ ሀብትን የማጥናት የመለየት ስራዎች በተለያዩ ቴክኖሎጂ ይደገፋሉ። ለምሳሌ በሳተላይት ይደገፋል፣ በተለያዩ ካርታዎች ይደገፋል፣ በባለሙያዎች ደግሞ በእግር አካባቢዎችን እየተጓዙ የሚያጠኑበት ሁኔታዎች አሉ። እንደገና ደግሞ የጂኦፊዚካል መሳሪያዎች ወደ ምድር ኤሌክትሪክ ኃይልን በመላክ ውስጥ ያለው አለት አይነት ውሃ መያዝ የሚችል ነው አይደለም የሚለው ጥናት ይካሄዳል ማለት ነው። ይሄ ጂኦፊዚካል ሰርቬይ ነው የሚባለው እና እነዚህን አጠቃላይ ቴክኖሎጂዎች ተጠቅመን የሀገራችንን የውሃ ሀብት የመለየት ስራ እየሰራን ነው ያለ ነው ማለት ነው። በተለይ የምስራቅ አፍሪካ ዘላቂ የከርሰ ምድር ውሃ ልማት ፕሮጀክት አንደኛውና ዋነኛው ትኩረቱ የከርሰ ምድር ውሃ ሀብትን የመለየት እና በአግባቡ የማስተዳደር ስራ መሰረት ያደረገ ነው ማለት ነው። ይሄ ፕሮጀክት እንግዲህ ከዛሬ 3 ዓመት በፊት ነው የተጀመረው። ከዓለም ባንክ በተገኘ ወደ 210 ሚሊዮን ብር ድጋፍ የተጀመረ ፕሮጀክት ነው። በ3
ሀገሮች ነው ስራው የተጀመረው፣ በኬንያ፣ በሶማሊያ እና በኢትዮጵያ ማለት ነው። ትኩረት የሚያደርገው በእነዚህ ሶስቱ ቆላማ አርብቶ አደር አካባቢዎች እና በድንበር አካባቢ የሚኖሩ ህብረተሰብን የከርሰ ምድር ውሃ ሀብት አጠቃቀሙን ዘመናዊ ማድረግ፣ አንደኛ ሀብቱን የመለየት፣ ሁለተኛ አጠቃቀማቸውን ዘመናዊ ማድረግና በድንበር አካባቢ ያሉ ነዋሪዎች በተለይ ብዙዎቹ አርብቶ አደሮች ናቸው። ብዙ ጊዜ ሳርና ውሃን መሰረት ያደረገ ግጭቶች ይካሄዳሉ። እነዚህን በማስቀረት ዘላቂ የከርሰ ምድር ውሃ ልማት በማካሄድ ማህበረሰቡን የማስተሳሰር የውሃ አቅርቦቱን የማሻሻል ስራ ነው ማለት ነው የሚሰራው። በዚህ መሰረት ከ3 ዓመት ጀምሮ የተለያዩ የጥናት ስራዎች እያካሄድን ያለ ነው። በእርግጥ ይሄ ፕሮጀክት ከቆዳ ስፋት አኳያ 10 በመቶ የሀገራችንን የቆዳ ስፋት ነው የሚሸፍነው ማለት ነው። ይሄን እንግዲህ የከርሰ ምድር ውሃ ሀብቱን ለመለየት ወደ 126 ጥልቅ የውሃ ጉድጓድ ቁፋሮ ስራዎችን እናካሄዳለን። ቅድም እንደገለጽኩት ደግሞ የተለያዩ ዘዴዎችን በመጠቀም ከጥልቅ የውሃ የጥናት ጉድጓድ ቁፋሮ በተጨማሪ የተለያዩ ሙያዊ ቴክኖሎጂዎችን እንጠቀማለን ማለት ነው። አሁን እንደ ሀገር የተጀመሩ ሰፋፊ የችግኝ ተከላ ስራዎች የአካባቢዎችን የአፈር መሸርሸር ለማስቀረት የሚደረጉ የጥበቃ ስራዎች የከርሰ ምድር ውሃን እንዴት ነው እየታደጉት ያሉት? ምንስ የበለጠ ተጠናክሮ ሊቀጥል ይገባል ይላሉ? እንግዲህ የውሃ ሀብት የከርሰ ምድር የውሃ ሀብት በሁለት መንገድ ማበልጸግ ይቻላል። የትኛውም ዓለም የሚጠቀምበት ዘዴ ነው ማለት ነው። አንደኛው አሁን አንተ እንዳነሳው እና ሀገራችን እየተከተለች ባለችው የአረንጓዴ ልማት ስትራቴጂ አካባቢዎችን ከመራቆት በደን እንዲሸፈኑ በማድረግ በጎርፍ መሬት ላይ ይፈስና ይባክን የነበረው የውሃ ሀብት በቀላሉ ወደ ከርሰ ምድር እንዲገባና የውሃ ሀብታችንን እንዲያበለጽግ ማድረግ ይቻላል ማለት ነው። ይሄ በዋናነት ጎርፍን በመቀነስ ትነትን በመቀነስ የሚመጣ የተፈጥሮ ዘዴ ነው ማለት ነው። የሰዎች ድርሻ አካባቢውን እንዳይራቆት ማድረግ ነው፣ በደን እንዲሸፈን ማድረግ ነው ማለት ነው። ከዚያ ተፈጥሮ የራሷን ስራ ትሰራለች ማለት ነው። ተፈጥሮ የተተከሉት ዛፎች አንደኛ በስሮቻቸው አማካኝነት የውሃ መግቢያ ቀዳዳዎችን ይፈጥራሉ። ሁለተኛ መሬት አፈር ተጠርጎ እንዳይሄድ በመከላከል ውሃ መሬት ላይ ከመፍሰስ ይልቅ ወደ ውስጥ እንዲገቡ ያስችሉታል ማለት ነው። ይሄ የተፈጥሮ ስራ ነው። በዚያ መሰረት በጎርፍ ይባክን የነበረን ውሃ ወደ ውስጥ እንዲገባ በማድረግ ለማንኛውም አገልግሎት ማዋል ትችላለህ። ወደ ውስጥ እንዲገባ ብቻ ሳይሆን የገባውም ውሃ ጥራት እንዲኖረው ያደርጋል ማለት ነው ደኖች ሲኖሩ። ሁለተኛው የሰው ሰራሽ የማበልጸግ ዘዴ ነው። ይሄኛው የሰው ሰራሽ የማበልጸግ ዘዴ መሬት ላይ ትናንሽ ግድቦችን ትሰራና ጉድጓድ ትቆፍራለህ ወደ ውስጥ ለምሳሌ ውሃ በአግባቡ መያዝ የሚችለው የአኪፈር ነው የምንለው ማለት 200 ሜትር ላይ ከሆነ እስከ 200 ሜትር ጉድጓድ ትቆፍራለህ ማለት ነው። መሬት ላይ ያጠራቀምከውን ውሃ የተወሰነ በተፈጥሮ መንገድ እንዲጣራ ታደርግና በጉድጓዱ እንዲገባ ታደርጋለህ። ከዚያ በኋላ በዚህ መግቢያ ወይንም ሪቻርጅ ወይል ነው የምንለው በዚህ ያስገባኸውን ውሃ ትንሽ ራቅ ብለህ ደግሞ የምታወጣበትን ጉድጓድ ደግሞ ትሰራለህ ማለት ነው። ስለዚህ ለምሳሌ በክረምት ሐምሌ፣ ነሐሴ፣ መስከረም ብዙ ዝናብ ይዘንባል በሀገራችን። በግድብ ካልያዝነው የሀገራችን የውሃ ሀብት አብዛኞቹ ድንበር ዘለል ስለሆኑ ድንበሮቻችንን አቋርጠው የሚሄዱ ናቸው ማለት ነው። ያንን
አገራችን ውስጥ እንዲቀሩ በተወሰነ ደረጃ ማድረግ እንችላለን። አንዱ ወደ ከርሰ ምድር ውሃ ኢንጀክት በማድረግ ልክ ነው ዶክተር። ይህ ሰው ሰራሽ የማበልጸግ ስራዎችን አሁን ላይ የበለጠ ለማስተዋወቅና ወደ ተግባርም ለማስገባት አሁን ላይ የተጀመሩ ጅምር ስራዎች አሉ። ምን ይመስላሉ እነዚህ ጅምር ስራዎች? የበለጠ እንዴትስ ለማሳደግ አቅዳቸዋል? በእርግጥ በሀገራችን እስካሁን አልተለመደም። በተፈጥሮ በሰው ሰራሽ ዘዴ የከርሰ ምድር ውሃ ሀብትን የማበልጸግ በሀገራችን አልተሰራበትም። አሁን በድሬዳዋ አካባቢ አንድ የሙከራ ሳይት አለን። ድሬዳዋ አካባቢ ዋናው የከተሞች የመጠጥ ውሃ ምንጭ ከርሰ ምድር ውሃ ነው። ከተሞቹ ትላልቅ ስለሆኑ በተለይ በጋ አካባቢ ጉድጓዶች ይደርቃሉ። ስለዚህ ችግር አለ ማለት ነው። ስለዚህ ይሄን ችግር ለመቅረፍ ትናንሽ ግድቦች ሰርተን በክረምት ግድብ ውስጥ የሚጠራቀመውን ውሃ ወደ ከርሰ ምድር ውሃ እንዲገባ በማድረግ የነባር ጉድጓዶች የሚሰጡትን የውሃ መጠን ለመጨመር ነው ማለት ነው ዋና ዓላማው። ስለዚህ ይሄ በሀገራችን የመጀመሪያ ይሆናል ማለት ነው። ይሄን ድሬዳዋ ላይ የምናገኘውን ልምድ ወደ ሌሎችም አካባቢ እያሰፋን እንሄዳለን ማለት ነው። ለምሳሌ አሁን አዲስ አበባ አቃቂ የከርሰ ምድር ውሃ ሀብት ልማት አለ። አሁን ለአዲስ አበባ የተወሰነ ውሃ ከዚያ ነው የሚመጣው። ብዙ ጊዜ እየተጠቀምን ስንሄድ የምንወስደው ውሃ በጣም ብዙ እየሆነ ሲሄድ ውስጥ የነበረው ውሃ እየተሟጠጠ ይሄዳል። ስለዚህ ይሄኛው ወደፊት ምናልባት መፍትሄ ሊሆን ይችላል ማለት ነው። ለአዲስ አበባ ብቻ አይደለም፣ ሌሎችም አካባቢ መተግበር እንችላለን ማለት ነው። ዓለም በዚያ መሰረት ነው እየተጠቀመ ያለው እና እኛም ያንኑን ልምድ ወደ ሀገራችን አምጥተን ግድብ መገንባት ብቻ ሳይሆን ተፈጥሮ በሰጠችን ቦታ ላይ ውሃ በማጠራቀም መጠቀም የምንችልበትን ዘዴ መፍጠር ይቻላል ማለት ነው። ይህንን የከርሰ ምድር ውሃ ሀብት የበለጠ እንግዲህ ለሀገር የንጹህ መጠጥ ውሃ አቅርቦት ስራም ሊሆን ይችላል ለተለያዩ ስራዎች ከመዋል አንጻር በቀጣይ የበለጠ የተጠናከረ ስራ ለመስራት ከማን ምን ይጠበቃል ይላሉ? አዎ እንግዲህ የህዝብ ቁጥር እየጨመረ ሲሄድ የህብረተሰቡ ኑሮ እየተሻሻለ ሲሄድ የውሃ ፍላጎታችን አብሮ እየጨመረ የሚሄድ ነው። ከዚህ በተጨማሪ ደግሞ የዓለም የአየር ንብረት ለውጥ አለና በውሃ ሀብት ላይ ያለው ተጽዕኖ ቀላል አይደለም። ስለዚህ ዛሬ ይበቃናል ብለን የምናስበው የሀገራችን የውሃ ሀብት ወደፊት እያነሰ ነው ማለት ነው የሚሄደው። ምክንያቱም ተፈጥሮ የሰጠችን የውሃ መጠን ቋሚ ነው። ክረምት ይዘንባል፣ በጋ ደረቅ ነው። ክረምት ይዘንባል፣ በጋ ደረቅ ነው። ሲደማመር የክረምቱ ዝናብ ምንጊዜም ተመሳሳይ ነው ማለት ነው። ሌላ ተጨማሪ የሚመጣ ነገር የለም። ስለዚህ በወንዞቻችን ውስጥ የሚፈሱ ውሃዎች ለዘመናት አንድ አይነት ናቸው ማለት ነው። እሱ ቋሚ ሆኖ ግን እኛ ጥያቄ እየጨመረ ነው። አንድ ተጨማሪ ሰው ሲወለድ ተጨማሪ ብርጭቆ ውሃ ይፈልጋል ማለት ነው። ኢንዱስትሪዎች ሲቋቋሙ ተጨማሪ ውሃ ይፈልጋሉ ማለት ነው። የቱሪዝም ኢንፍራስትራክቸር ሲጨምር ለውሃ ያለን ፍላጎት ይጨምራል ማለት ነው እና የውሃ ሀብቱን የመንከባከብ መጠኑን በማወቅ ከሚገባን በላይ ላለመጠቀምና በአግባቡ የመጠቀም ስርዓት መፍጠር ያስፈልጋል ማለት ነው። ዶክተር ስለ ጊዜዎት ከልብ አመሰግናለሁ። አመሰግናለሁ። ውድ ተመልካቾቻችን ሳምንታዊ የውሃችን መሰናዶ ነው እንግዲህ ስትከታተሉ ቆይታ ያደረጋችሁት። በዛሬ ሳምንታዊ የውሃችን መሰናዶ የከርሰ ምድር ውሃ የማበልጸግ ስራዎችን በስፋት የቃኘን ቆይታ አደረግን። በተለይ ይህንን ሀብት ኢትዮጵያ እንዴት ለልማቷ የተጠቀመችበት ትገኛለች፣ በቀጣይስ በዚህ ዘርፍ ላይ ምን ሊሰሩ ይገባል የሚሉ ጉዳዮችን እንግዲህ በተከታተላችሁት መልኩ ቆንጆ ውይይት እያደረግን በስፋት አነሳን። እንግዲህ የዛሬ መሰናዳችን ይህንን ይመስል ነበረ። ሳምንት በሌላ መሰናዶ እንጠብቃችኋለን። እስከ ሳምንት ቸር ቆዩን። ጤና ይስጥልን።